የፊልስጤም ብሔራዊ ቡድን ለታሪካዊ ወዳጅነት ጨዋታ ስፔን መግባቱ ተገለጸ። የፊልስጤም ብሔራዊ የእግር ኳስ ቡድን ማክሰኞ ዕለት ስፔን ቢልባኦ ከተማ መድረሱ ታውቋል። ሳምንቱ መጨረሻ ላይ ይደረጋል የተባለው የወዳጅነት ጨዋታ ከስፖርት አልፎ ለፊልስጤም ሕዝብ ዓለም አቀፍ ድጋፍና አጋርነት ማሳያ ይሆናል ተብሎ እየተጠበቀ ነው። ቅዳሜ ዕለት በሳን ማሚስ ስታዲየም ከባሳክ ብሔራዊ ቡድን ጋር ለሚደረግ የወዳጅነት ጨዋታ እስካሁን ወደ 50 ሺህ የሚጠጉ ትኬቶች መሸጣቸው ተዘግቧል። ይህ ቁጥር ለባስክ ቡድን በታሪኩ ከፍተኛ የተመልካች ብዛት ያለው ጨዋታ እንዲሆን ያደርገዋል እየተባለ ነው። የወዳጅነት ጨዋታው የስፔን ሕዝብ ለፊልስጤማውያን ያለውን ጠንካራ ድጋፍ የሚያሳይ ነው ተብሏል። የፊልስጤም ተጫዋቾች ቢልባኦ ሲደርሱ የሁለቱ ሕዝቦች የባህል ትብብርና የጋራ መከባበር በሚገልጽ ደማቅ አቀባበል ተደርጎላቸዋል። የወዳጅነት ጨዋታው በባሳክና በፊልስጤም የእግር ኳስ ፌዴሬሽኖች የተዘጋጀ ሲሆን በፊልስጤማውያን ላይ እስራኤል ያደረሰችውን ጥቃት በማስመልከት የስፔን ሕዝብ ለጋዛ ያለውን ጠንካራ አጋርነት ለማሳየት ያለመ መሆኑም ተገልጿል። ጨዋታው ወዳጅነትን መሰረት ያደረገ ቢሆንም በፊፋ በይፋ ያልተመዘገበ እንደሆነም ተገልጿል። ነገር ግን ትልቅ ስፖርታዊና ፖለቲካዊ ትርጉም ያለውና ለፊልስጤም ብሔራዊ ቡድን ለቀጣይ ውድድሮች የዝግጅት አካል ሆኖ የሚያገለግል እንደሚሆንም ተስፋ ተጥሎበታል።